የተከበራችሁ ተመልካቾቻችን እንደምንሰነበታችሁ። ይህ በየሳምንቱ በዋሽንግተን ዲሲ ከሚገኘው ከኢትዮጵያውያን ሰባተኛ ቀን አድቬንቲስት ቤተክርስቲያን የሚተላለፍላችሁ ሳምንታዊ የመጽሐፍ ቅዱስ ውይይት ፕሮግራማችን ነው። በዛሬው ዕለት እንደገና አዲስ ትምህርት እንጀምራለን ለአዲሱ ዓመት ሩብ። ያውም የዚህ ትምህርታችን የምናጠናቸው መጽሐፎች ፊልጵስዩስ እና ቆላስይስን ናቸው እና ውይይታችን ወይም የ13 ሳምንቱ ዋና አርዕስት የሚሆነው ሰማይና ምድርን ማስታረቅ እና ክርስቶስን በፊልጵስዩስ እና በቆላስይስ ውስጥ ማየት የሚለውን ትምህርት እንወስዳለን ማለት ነው እና በዚህ ውስጥ ብዙ ትምህርቶችን እንማራለን። ስለ ጳውሎስ ጉዞ፣ ስላደረገው አገልግሎት፣ በመንገዱም ላይ ስላጋጠማቸው ችግሮችን እንመለከታለን። ከዛም ደግሞ ክርስቶስ በዚህ ውስጥ እንዴት ነው ሰማይና ምድርን ያስታረቀው የሚለውን ነገር በሰፊው እንመለከታለን ለሚቀጥሉት 13 ሳምንታት። እንግዲህ የዛሬውን የመጀመሪያ ትምህርታችንን ስንጀምር ትምህርታችን አርዕስቱ የሚለው ምንድን ነው? ብንሰደድም ግን አልተተውንም የሚል ንዑስ አርዕስት ሰጥቶታል እና በሱ እንግዲህ ጳውሎስ እንዴት ነው የተሰደደው፣ እንዴትስ ነው ይህን ስደቱን ሊቋቋመው የቻለው የሚለውን ትምህርት ከላይ ለማየት መሰረታዊ የሆኑ ነጥቦችን አንስተን የመጀመሪያውን ትምህርት ለመወያየት በፊታችሁ ቀርበናል። ከኔ ጋር ዛሬ ይህንን ውይይት የሚያደርጉት ወንድሜ ወረታው ብርሃኑና ወንድሜ ሀሳቡ አንቀሞ ናቸው። ሁለቱንም እንኳን ደህና መጣችሁ ስላቸው ለዚህ ውይይት በጣም ደስ እያለኝ ነው። እናንተም ከኛ ጋር እንድትቆዩና ከምንወያየው የምታገኙት ትምህርት ካለ ጥያቄ ካላችሁም ብትልኩልን ለጥያቄዎቻችሁ መልስ ለመመለስ ዝግጁ ነን ማለት ነው። አጭር ጸሎት እናድርግና ውይይታችንን እንጀምራለን። በሰማይ ያለ እግዚአብሔር አባት እናመሰግናለን። እንደገና ደግሞ አዲስ ትምህርት ልንጀምር ስለሆነ አንተ ልታስተምረን ስለተዘጋጀ፣ መንፈስ ቅዱስ ሊያስተምረን ስለተዘጋጀ ክብር ምስጋና ለአንተ ይሆንልን። አባት ሆይ ይህን የጳውሎስ የጻፈውን መጽሐፍ ፊልጵስዩስና ቆላስይስን ስናጠና ጌታ አባት ሆይ በዛ ውስጥ ደግሞ ክርስቶስን ማየት እንድንችል አንተ እርዳን። ክርስቶስን ብቻ ማየት ሳይሆን አባት ሆይ ሕይወታችን እንዲለወጥ ትረዳን ዘንድ እንለምንሃለን። ጊዜያችንን አንተ ከኛ ጋር ሁን። መንፈስ ቅዱስ ውይይታችንን ይምራ። በጌታ በኢየሱስ ስም አሜን። እሺ እንግዲህ ዛሬ የመጀመሪያው ትምህርት ነው የአዲሱ ሩብ ዓመት እና እንደነገርኳቸው እንደመግቢያው እንዳልኩት የፊልጵስዩስ እና የቆላስይስን መጽሐፍ ነው የምንመለከተው በሚቀጥሉት 13 ሳምንታት እና ብዙ ነገሮችን ነው ለመሸንፈን የምንሞክረው። ዛሬው ግን መሰረታዊ የሆኑ ነገሮችን ለመግቢያ ያህል ነው መንደርደሪያ የሚሆኑ ነጥቦችን አንስተን የምንነጋገረው እና እንግዲህ ጳውሎስ አብዛኛውን የአዲሱን ኪዳን መጽሐፎች የጻፈው እሱ ነው እና ከዛም ውስጥ እንግዲህ ፊልጵስዩስ እና ቆላስይስ ሁለቱ ናቸው። እነዛ መጽሐፎች ደግሞ የተጻፉት በእስር ቤት ውስጥ እያለ ነው እና እንግዲህ ይሄንን ስንመለከት እንዴት ነው ጳውሎስ ሲናገር የት እስር ቤት እንደገባ የት እንደነበረ አይናገርም፣ ግን እስር ቤት እንደሆነ ነው የሚናገረው እና ስትናገር ይሄንን ያንተ ለመጀመሪያ ጥያቄ ለአንተ ልስጥህና እንግዲህ የመጀመሪያው ክፍላችን የሚናገረው ጳውሎስ የክርስቶስ እስረኛ የሚለውን ትምህርት በብዛት በተለይም አንዳንድ መጽሐፎች ሲጀምር እንደዛ ብሎ ነው የሚጀምረው አይደለ? የክርስቶስ እስረኛ ብሎ ነው የሚጀምረው እና ይሄንን ነገር ሲናገር ምን ክሉ ነው የሚሰጠን? ምን ፍንጮች ናቸው የሚሰጡን? የት እንደታሰረ በምን ሁኔታ እንደነበረ የሚናገረው በምን አይነት ፍንጭ አያይዘን ልንመለከተው እንችላለን የሚለውን ሀሳብን ከዛ ብንጀምር ለመንደርደሪያ። እሺ በጣም አመሰግናለሁ። እንግዲህ እየተነጋገርን ያለ ነው ቅድም እንዳለው ስለ ሐዋርያው ጳውሎስ መልእክቶች ነው። ሰማለው ግልጽ ነው። ኦኬ። እና እየተነጋገርን ያለ ነው ስለ ሐዋርያው ጳውሎስ መልእክቶች ከሆነ ቅድም እንዳነሳኸው እነዚህ መልእክቶች ዛሬ በዚህ ሩብ ዓመት እንድናጠናቸው ዛሬ የምንጀምራቸው መልእክቶች የእስር ቤት መልእክቶች ተብለው ከሚጠቀሱት መልእክቶች ውስጥ ነው።
እንዲሁ በአጠቃላይ የሐዋርያው ጳውሎስን መልእክቶች በተለያየ መልኩ ከፋፍለን ልናያቸው ከእስር ቤት የተላኩ አሉ። እርሱ ላልመሰረታቸው ቤተክርስቲያኖች የተላኩ አሉ። ለምሳሌ ሮሜ፣ ለምሳሌ ቆሎሳይስ አንዱ ከእስር ቤት መልእክቶች ውስጥ ያልመሰረታት ቤተክርስቲያን ነች። ለምሳሌ ዕብራውያን፣ እንደዚህ ለመጋቢዎችም የተላኩ መልእክቶች አሉ። እንደ አንደኛና ሁለተኛ ጢሞቴዎስ፣ እንደ ፊሊሞና፣ እንደ ቲቶስ አይነቶቹ ለመጋቢዎች፣ ለአገልጋዮች ከእሱ ጋር አብሮ በወንጌል ስራ ለተሰለፉት የተሰጡ ለምን የሚለው በኋላ የጳውሎስ ስትራቴጂን አንስተን ስንነጋገር እናነሳቸዋለን። እንደዚህም አይነት ደብዳቤዎች አሉ። እንደዚሁም ደግሞ እስር ቤት ሳይሆን ከተለያየ ቦታ ሆኖ የጻፋቸውም ደብዳቤዎች አሉ። ለምሳሌ የሮሜን መልእክት ሲጽፍ ቆሮንቶስ እንደነበረ ነው አንዳንድ ሰዎች የሚናገሩ። ለማንኛውም አሁን የምንነጋገረው ስለ እስር ቤት ነው። እንግዲህ በእስር ቤት ውስጥ በነበረበት ጊዜ የጻፋቸው 5 ናቸው። ሰንበት ትምህርቱም ያነሳቸዋል። 2 እነዚህ ናቸው። ሌላው ኤፌሶን ነው። ሌላው አንደኛ ጢሞቴዎስ ነው። እንግዲህ የዛሬው ርዕስ የምንለው ጳውሎስ የክርስቶስ እስረኛ ነው። ጳውሎስ በመሰረቱ በተለያየ መልኩ ነው ራሱን የሚገልጸው። ቅድም እንዳለው የክርስቶስ እስረኛ፣ የክርስቶስ አምባሳደር። ለምሳሌ ኤፌሶን 6 ሄደን በምናይበት ጊዜ የስር አምባሳደር ነው የሚለው። እንዲያውም አምባሳደር ኢንቼን ይለዋል የእንግሊኛው። የኢየሱስ ክርስቶስ ሐዋርያ ብሎም ራሱን ይጠራል። የክርስቶስ ባሪያ ብሎም ራሱን የሚጠራበት ገጠመኝ አለ። እንዲያውም የክርስቶስ ባሪያ የሚለውን በጣም ደስ ይለኛል። ምክንያቱም ጳውሎስ ከክርስቶስ ጋር ራሱን ለክርስቶስ ምን ያክል አሳልፎ የሰጠ መሆኑን ለማሳየት የተጠቀመበት አገላለጽ ስለሆነ፣ ነገር ግን የይሁዱ የሚለው ጳውሎስ የክርስቶስ እስረኛ እና ይህን የጻፈው ሁለቱ መልእክቶች ሲጻፉ እስር ቤት ነበረ። ነገር ግን አንድ ነገር ላንሳ፣ የክርስቶስ እስረኛ የሚለውን አስመልክቶ ጳውሎስ የታሰረው በማን እስር ቤት ውስጥ ነው? በሮም እስር ቤት ውስጥ ነው ያሰረው። የሮም መንግስት ነው ወደ አመሳጥ ግን ራሱን ያለው የክርስቶስ እስረኛ ብሎ ነው። እዚህ ላይ ርዕሱም እንደሚያቀርቡ ለምንድን ነው ሐዋርያው ጳውሎስ የክርስቶስ እስረኛ ብሎ ራሱን የጠራው? ምክንያቱም የታሰረበት ምክንያቱ ሌላ ማንም ምክንያት ሳይሆን ክርስቶስን ሰብከሃል ተብሎ የታሰረ ሰው ነው። የሮም እስረኛ ነኝ ማለት ይችላል። ግን እሱ እንደዛ ማለት አልፈለገም። እሱ የታሰረበትን ምክንያት ይህንን መልእክት የሚያገኙት ሲናገር የሚሰሙት እንዲያውቁለት ይፈልጋል። የታሰረበት ምክንያት ሌላ ሳይሆን ክርስቶስን ሞትን ድል አድርጎ የተነሳውን ክርስቶስን በማገልገሉ ምክንያት እና ቅድም ያነሳው ነጥብ እንግዲህ ምንድን ነው? አዎ ጳውሎስ ይህንን ደብዳቤ በሚጽፍበት ጊዜ የማሰኞም ያነሳዋል። ተመችቶት አይደለም የጻፈው፣ እስር ቤት ነበረ። ለመጀመሪያ ጊዜ ጳውሎስ የሐዋርያት ሥራ ምዕራፍ 16 እንደምናነበው ለመጀመሪያ ጊዜ ጳውሎስ የታሰረው እሱና ሲላስ ማለት ነው እስር ቤት ያጋጠመው ፊልጵስዩስ ነው። በኋላ እንመጣበታለን። ማክሰኞ ላይ የበለጠ እንነጋገርበታለን። ከዛ ከፊልጵስዩስ አልፎ ኢየሩሳሌም ታስሮ ነበር። ከኢየሩሳሌም ታስሮ ነው እንግዲህ ወደ ሮም የተላከው። ወደ ሮም በሚሄድበት ጊዜ ቄሳሪያም አርፎ ነበር። እንዲያውም አንዳንድ ጸሐፊዎች ሪሰንትሊ አዲስ ዴቨሎፕ እየሆነ የመጣው ሀሳብ ምንድነው? ጳውሎስ ኤፌሶን ታስሮ ነበር የሚሉ መልእክቶች የሚሉ አዳዲስ የአዲስ ኪዳን ጸሐፊዎች እያመጡ ነው። ጳውሎስ ኤፌሶን ታስሮ ነበር። እንግዲህ ፊልጵስዩስም ታስሯል። ከዛ ጻፈ ለማለት አይቻልም። አጭር ነበረ። ኢየሩሳሌም ብዙም አልቆየም። ቄሳሪያ 2 ዓመት ቆይቷል። ቄሳሪያ 2 ዓመት የቆየበት ምክንያት ምንድን ነው? ይግባኝ ብሎ እስራቱን ወደ ኔሮ ወደ ቄሳር ይግባኝ ብሎ ለመሄድ
እዛ ለ2 ዓመት ያው ሌላ ምክንያት ነበረው፣ ጊዜ የለንም። እዛ ቆይቷል። ቄሳሪያም ታስሯል። ነገር ግን የሐዋርያት ሥራ ምዕራፍ 28 እና 27ን ሂደን ስናነብ ሐዋርያው ጳውሎስ በመጨረሻ ሮም እንደደረሰ ታስሮ ሮም በሚደርስበት ጊዜ እንዲያውም ይላል አይደለም እንዴ ወንድሞች እስከ ወደቡ ድረስ መጥተው እንደተቀበሉት የጀግና አቀባበል ነው ያደረጉለት እስረኛውን ጳውሎስ። በምን ስቃይ ሮም እንደደረሰ እናስታውሳለን። እና በአጠቃላይ ሀሳቡ ሌላው ደግሞ ጳውሎስ ታስሮ በነበረበት ጊዜ ከእሱ ጋር ወታደር ከእሱ ጋር ታስሮ ነበር የሚሄደው የሚንቀሳቀሱ የኢሊት ወታደሮች አሉ። ወደ 3000 ናቸው፣ 4000 የሚሆኑ ከእነሱ አንዱ ከጳውሎስ ጋር ታስሮ ነበር። ስለዚህ ይሄ የሚያሳየው ምንድን ነው? ጳውሎስ ታስሮ የነበረው ሮም ውስጥ እንደነበረ አንደኛ። ሁለተኛ ጳውሎስ ታስሮ ነበር በምንልበት ጊዜ ይሄ ድንጅን የምናየው አይደለም፣ በሮማ እስር ቤት ጉድጓድ ውስጥ መቀበር ሳይሆን የቁም እስረኛ እንደነበረ ነው። የ2 ዓመቱ እንግዲህ ይሄ ምናልባት ወደ ከ60 እስከ 62 ዓመተ ምህረት ነው የሚለው ሰንበት ትምህርቱ። በዚህን ጊዜ ጳውሎስ እስረኛ በነበረበት ጊዜ እነዚህን 2 መልእክቶች ከሌሎችም ጋር አብሮ እንደጻፈ ነው። እንግዲህ እና ቅድም እንዳሉት ቆሎሳይስን፣ ኤፌሶንን፣ ፊልጵስዩስን፣ ፊሊሞናን፣ አንደኛ ጢሞቴዎስን እዚህ ሁኖ እንደጻፋቸው ነው የሚናገሩት። እና ሐዋርያው ጳውሎስ ቢታሰርም እንኳን ዝም ብሎ አልተቀመጠም። ዝም ብሎ አልተቀመጠም። ከቤተ ክርስቲያኖቹ ጋር ከምዕመናኑ ጋር በሌላ መንገድ መገናኘት ይችል ነበር። እና እነዚህ በጣም ወሳኝ የሆኑ መልእክቶች የተጻፉት የሐዋርያው ጳውሎስ ከእስር ቤት ነው። እና አንደኛ እንደው ሳምራይዝ ለማድረግ ትምህርቱን ከጊዜ አንጻር የታሰረው ከዛ በፊት ታስሮ ነበር እንዳሉ ኢየሩሳሌም ተነስቶ ሮም ድረስ ሄዷል። ይህን በሚጽፍበት ጊዜ ግን ሮም እንደነበረ ለዚህ ምክንያቱ ምንድን ነው? ከሱ ጋር የእሱ ጠባቂ የነበረው ወታደር የንጉሱ ክቡር ዘበኛ አባል። ስለዚህ ሐዋርያው ጳውሎስ የታሰረው ሮም ነው። ኤፌሶን ሊታሰር አይችልም። ኤፌሶን ከእስር ቤት ከወጣ በኋላ 3 ዓመት ቆይቷል። ኤፌሶን ከመታሰሩ በፊት 3 ዓመት ቆይቷል። እና በዚያ ጊዜ ጳውሎስ ታሰረ የሚባል ሂንት የለም። በእውነቱ ከሆነ ኤፌሶን ከፍተኛ ግልጋሎት ሲሰጥ የነበረበት ቦታ ነው። እንዲያውም አዳራሽ ተከራይቶ ለ3 ዓመት ከፍተኛ የሆነ ትምህርት ይሰጥ ነበር ኤፌሶን። እንዲያውም መቼ ነበር የሚሰጥ? በምሳ ሰዓት። የኤፌሶን ከተማ እንደ ድሮ እንደ ኃይለሥላሴ ጊዜ በኃይለሥላሴ ጊዜ በ6 ሰዓት ተወጣና ስራ ተመልሰ መገባው በ9 ሰዓት ነበረ ኢትዮጵያ ውስጥ። በኤፌሶን ሎንግ ሲስታል የረፍት ጊዜ በምሳ መካከል ጳውሎስ ያን አጋጣሚ ተጠቅሞ ኤፌሶን ያገለግል ነበር። እና ሉቃስ ሲጽፍ ምን ይላል? በኤዥያ ያሉ ሁሉ መልእክቱን ሰሙት። በኋላ እንመጣበታለን የቆሎሳይስ ቤተክርስቲያን መከፈቷ ምክንያት ከሆነው አንዱ ይሄ እንደሆነ እና በእርግጥም ሐዋርያው ጳውሎስ የክርስቶስ እስረኛ ነው። ሰርቆ አይደለም የታሰረው፣ ወንጀል አትሰርዶ አይደለም የታሰረው፣ ሌላ ነገር አለ። በሮም መንግስት ላይ አብዮት አስነስቶ አይደለም ሐዋርያው ጳውሎስ የታሰረው ኢየሩሳሌም የከሰሱት ምን ብለው ነው የከሰሱት? እነሆ የከሰሱት አይሁዶች ናቸው እኮ በተለያየ ቦታ እየሄደ ሲያስተምር የሚያውቁት አይሁዶች ይሄ ሰውዬ እኮ ዓለምን በሙሉ ክርስቶስ የሚባል መሪ አለ ብሎ እያሰበከ ሲበጠብጥ የነበረ ሰው ነው ብለው ከሰው ያስያዙት አይሁዶች ከሮማ ግዛት የመጡ ከሌላ ቦታ የመጡ አይሁዶች ናቸው። እና የታሰረበት ምክንያት ሌላ ሳይሆን ይሄ ነው። ስለዚህ የክርስቶስ እስረኛ ቢል ሐዋርያው ጳውሎስ ትክክለኛ ነው።
የክርስቶስ አምባሳደር የስራ አምባሳደር ቢል ትክክለኛ ነው። የኢየሱስ ክርስቶስ ሐዋርያ ቢል ትክክለኛ ነው። የክርስቶስ ባሪያም ቢል ትክክለኛ ነው ለማለት ነው። አመሰግናለሁ። በጣም አመሰግናለሁ። የጳውሎስ አስተሳሰር እንደ ሌሎችም እንዳልሆነ አትሊስት የሚያሳየን ነገር ምንድን ነው? ደብዳቤ ለመጻፍ ፈቃድ ይሰጠው ነበር እና እንደዛ አይነት እድል መሰጠቱ ከሌሎች እስረኞች ጋር ትንሽ ለየት ያለ፣ ምክንያቱም እንደውም ታሪኩን ስናነብ በጳውሎስ ላይ የነበራቸው ክስ በጣም የደከመ ክስ ነበር። ስለዚህ አሳሪዎቹ ራሳቸው ያውቁ ነበር ማን እንደሆነ እና አንዳንድ ጊዜ ለቀቅ ያለ እድል ይሰጠው ነበረ። ደብዳቤ ለመጻፍ፣ ሰዎች መጥተው እንዲጎበኙት ለማድረግ፣ ያ ሁሉ ለማድረግ እድል ስለሚሰጠው ያንን ጊዜ ተጠቅሞ ነው እንግዲህ ለቤተክርስቲያኖች ሲጽፍ የነበረው። እዚህ በምናየው ወደ ፊልጵስ እና ወደ ቆሎስያስ የጻፋቸው ደብዳቤዎችን ያንን እድል ተጠቅሞ እንድጻፋቸው ነው። ግን ይሄንን እንግዲህ ስንመለከት ወንጌል አንዳንድ ጊዜ ትጠይቃል። ለምንድን ነው እግዚአብሔር እስር ቤት የሚያደርገውም? ለምን በነፃነት ከእስር ቤት ወጥቶ ቢሰብክ አብልጦ እግዚአብሔርን አያገለግልም ወይ? ለምንድን ነው እስር ቤት የሚሆነው የሚለውም ጥያቄ ሊመጣ ይችላል። ግን በጣም የሚገርመው ነገር በዛ ውስጥ በእስር ቤት ሆነው በሰንሰለት ላይ ሆኖ እንኳን ጳውሎስ የመጣበትን ነገር እንዴት እንደተቋቋመው እንመለከታልና እስቲ ምንድን ነው እንዴት ነው ይሄንን ነገር ለመቋቋም ያስቻለው ነገር ምንድን ነው? እና እንደውም ሰንበት ትምህርታችን የሚጠቅሰው ምንድን ነው? መንፈሳዊ ምንጮች አሉት ይላል። እና ምንድን ናቸው እነሱ? ጳውሎስን እንደዚህ አጠንክሮ የክርስቶስ እስረኛ ነኝ እስኪል ድረስ እንደ ማዕረግ እኮ ነው የሚወስደው። እንደ ማዕረግ እየወሰደው ነው ያለው። እና እንደዛ ሊያደርገው የቻለው ነገር ምንድን ነው? መሰረቱ ምንድን ነው የሚለውን ካነበብከው ብታካፍለን። እሺ፣ እግዚአብሔር ይስጥልኝ። ይሄ ትምህርታችን በጣም ደስ የሚልና ይሰማል አይደል? ያ ደስ የሚልና የሚያስደስት ነው እና በጣም ደስ የሚል ብዙ ምስጢሮችን የሚያስተምር የወንጌል መንገድም ቀና ወይም ምቹ መንገድ ብቻ እንዳልሆነ የሚያሳይ ነው። ግን በዚህም በምናልፍበት ፈተና ውስጥ በድል ማለፍ እንደሚቻል በምናልፍባቸው በምንወጣባቸው ነገሮች ሁሉ በምናልፍበት ጊዜ በድል ማለፍ በድል የሚጠቃለል እንደሆነ ግን ብዙ ውጣ ውረድ እንዳለበት የሚያሳይ ነው። አቅልለን ለምናየው ማለት ነው። ደስ የሚለው ነገር ጳውሎስ ሰው እንደሚታሰረው ሰርቆ አልታሰረም፣ ሰው ገሎ አልታሰረም፣ ወይንም ሰው አስጨንቆ ዘርፎም አልታሰረም፣ ለሰው ችግር ሆኖ ወይንም ለሰው በደል ፈጽሞ ወይንም ብዙ ነገሮችን አቃጥሎ አበላሽቶም አይደለም የታሰረው። በኤፌሶን ቅድም ወንድሜ እንደገለጸው በኤፌሶን ምዕራፍ 6 ቁጥር 20 ላይ እኔ የታሰርኩት ስለ ወንጌል ነው ብሎ ጳውሎስ ራሱ የተናገረው ነገር አለ እና ለወንጌል እስረኛ የሆንኩ ብሎ ራሱን ይገልጻልና ለወንጌል ነው የታሰረው። ቅድም በደንብ አድርጎ ደስ ያለኝና ልቤን የነካው ወሬ የገለጸው ክርስቶስን ሰብኳል ተብሎ ነው። ክሱ ሲወጣበት ሲነሳበት የነበረው ሲያነሱበት የነበረው ክስ ስለ ክርስቶስ ተናግሯል፣ ስለ ክርስቶስ ሰብኳል፣ ክርስቶስን አሳይቷል፣ መናገር የሌለበትን ተናግሯል ብለው ነው የከሰሱትና በዚህ የተነሳ ብዙ እስራቶች እንደደረሱበት፣ ብዙ መከራዎች እንደደረሱበት፣ በሰንሰለት እንኳን ሳይቀር እንደታሰረ፣ በወታደሮች መካከል ሆኖ በጭንቅ እንደታሰረ፣ እረፍት የሌለው እስራት ማለት ነው። ለነፍሰ ገዳይ እንኳን ከሚደረገው በላይ እስራት እንደተፈጸመበት እናያለን እና የሚያስገርመው ግን በዛ በእስራት ሆኖ መልእክት ማስተላለፍ መቻሉ።
አሁን ለዛሬም የሚቀርልን ትልቁ ነገር እስራት ምቹ ቦታ አይደለም እና ጥሩ ቦታም አይደለም። ጥሩ ባልሆነ ቦታም ሆኖ ወንጌልን እንደሰራ የሚያሳየን ዛሬ ለእኛ ትልቅ ትምህርት የሚተውልን ነው እና እኛ አንዳንድ ጊዜ በመልካም ቦታ እንኳን ተቀምጠን መልእክት ለማስተላለፍ አቅቶን ሳለ እሱ ግን በጣም በማይመች ሁኔታ በጨለማ ውስጥ ሆኖ በሰንሰለት ታስሮ አሁን በሰንሰለት ታስሮ ጳውሎስ የሚለውን በሁለተኛ ቆሮንቶስ ላይም የሚናገረው ክፍል በሰንሰለት ታስሮ እንኳን መልእክትን እንደጻፈ የሚገልጽ ነገር ነውና ግን ከዛ በፊት ይሄ በተለይ በሁለተኛ ቆሮንቶስ ያለውን ሐሳብ ባነብ ደስ ይለኛል። ምዕራፍ 4 ከቁጥር 7 እስከ 12 ላይ ያለውን ጳውሎስ ምን ብለዋል? ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ትልቁ ነገር ኋላም በጣም መጣበታለሁ። ምንጩ መንፈሳዊ ምንጮቹን ይሄን ያለፈበትን የሚገልጸውን ነገር በደንብ ማብራራት እችላለሁ። ሁለት ምንጮች በጣም በተጠቀሱትን ግን እዚህም ላይ ፍንጩን የሚያሳየው ጳውሎስ ይሄን ሁሉ መከራ የማይታለፈውን ያለፍኩት የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን። እኔ በሸክላ ዕቃ ውስጥ ያለው መዝገብ ነኝ። ይሄ የሆነው የእግዚአብሔር የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይሄን ለማሳየት ነው ይልና ቀጥሎ በዚህ በወንጌሉ ምክንያት የሚመጡ እንትኖችን ኢፌክቶችን ይናገራል። ምን ብሎ በሁሉ እንገፋለን፣ መገፋት አለ እንጂ አንጨነቅም፣ እናመነታለን እንጂ ተስፋ አንቆርጥም። ለማመንታት የሚያስበቁ ነገሮች ሊያጋጥሙን ይችላሉ፣ ግን ተስፋ አንቆርጥም። ለምን ለምለው የኃይሉ ታላቅነት ከእግዚአብሔር ስለሆነ ነው። ተገፍተን የማንጨነቀው የኃይሉ ታላቅነት ከእግዚአብሔር እንደሆነ ነው። እንሰደዳለን እንጂ አንጣልም። ስደት አለ ግን መጣል የለም። የሚገርም ነገር ነው እየገለጸ ያለው። ለምን በምን የተነሳ? የኃይሉ ታላቅነት ከእግዚአብሔር ስለሆነ ነው። ኃያሉ እግዚአብሔር ከኛ ጋር ስለሚሆን ነው። እንወድቃለን እንጂ አንጠፋም። መውደቅ አለ ግን አንጠፋም እያለ ይናገራል። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን ሞት በስጋችን ተሸክመን እንዞራለን። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ እኛ ሕያዋን የሆንን ከኢየሱስ የተነሳ ዘውትን ለሞት አሳልፈን እንሰጣለን። ስለዚህ ሞቱ በእኛ ሕይወት በእናንተ ይሰራል። ስለዚህ ሞቱ በእኛ ሕይወትም በእናንተም ይሰራል። የክርስቶስ ኢየሱስ ሞቱ በእኛ ሕይወትም በሌሎችም ሕይወት በጳውሎስ ሕይወትም እንደሰራው በእኛ ሕይወትም ይሰራል እያለ ይናገራልና ጳውሎስ በመቄዶንያ ሳለ ብዙ ጊዜ ታስሮ እንደነበረ ተናግሯል። በዚህ በሁለተኛ ቆሮንቶስ ምዕራፍ 6:5 ላይ ሁለተኛ ቆሮንቶስ 11:23 ላይ ብዙ ስቃይ ብዙ ጭንቅ እንደደረሰበት በዚሁ መጽሐፍ በሁለተኛ ቆሮንቶስ 7:5 ላይ እንደታሰረ ይናገራል። ለመጀመሪያ የታሰረው ግን በፊልጶስ እንደነበረ በፊልጵስዩስ እንደነበረ በሐዋርያት 16 ከ16 እስከ 24 ከስላስ ጋር ሆኖ እንደታሰረ የሚገልጽ በደንብ አድርጎ የሚገልጽ አለ። በኋላ በኢየሩሳሌምም ለጥቂት ጊዜ ታስሮ ነበረ። ከዚያም በቂሳሪያ ወይን ቤትም እንዲታሰር ተልኮ እንደነበረም ይናገራል በተለያዩ መጽሐፍ ቅዱስ ክፍል። በሌላ ቦታም ጳውሎስ በሰንሰለት ስለመታሰሩ ተናግሯል። ይህን የምናገኘው ፊልሞና ምዕራፍ 1 ከ10 እና 13 ላይ በሰንሰለት ጭምር እንደታሰረ ይህ የጳውሎስ እስራትን የሚገልጽ ነው። ጳውሎስ ከዛም በኋላ ቅድም ጎረም ጠቀስ ያደረገው በሮም እስረኛ በነበረ ጊዜ ይኖር የነበረበት በቤት ውስጥ እንደነበረ እዚያም እያለ ከወታደር ጋር በሰንሰለት ታስሮ ነበረ። ይህ ወታደር በሮም ጦር ውስጥ
ምርጥ ተዋጊ ከሆኑ ልዩ ወታደሮች አንዱ ነበረ ይላል። በ300ዎቹ ዓመተ ምህረት ኢግኔሽየስ የሚባሉ ክርስቲያንም ከአንድ የሮም ወታደር ጋር በሰንሰለት ታስሮ ነበረ። ኢግኔሽየስ የወታደሮች ባህሪ አስመልክቶ ሲናገር እንደ ዱር አራዊት ይሆኑ ነበረ፣ ሰዎች መልካም ሲሆኑላቸው ደግሞ ከእንስሳት የከፋ ባህሪ ያሳዩ ነበረ በማለት ተናግሮ እንደነበረ እዚህ የመጽሐፉን ክፍል ገልጸው ጠቅሰዋል። ጳውሎስም በአስቸጋሪ ጊዜ ሲሰቃይ እንዲበረታ አሁን ቅድም ያነሳው ሁለት መሰረታዊ ነገሮችን በዚህ እስራት ውስጥ፣ በዚህ ጭንቅ ውስጥ፣ በዚህ መከራ ውስጥ እንዲበረታ ጳውሎስን ምን አደረገው የሚለውን ቅድም እንዳነበብኩት በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 12 7 እስከ 12 ባለው ቦታ ላይ ሲናገር ያነሳው ነገር አለ ጳውሎስ። አንደኛው እና መሰረታዊው የሆነ ነገር ምንድነው? ጊዜው ሲከፋ ጳውሎስ ሁል ጊዜ ተስፋና እምነት ነበረው። ተስፋውና እምነቱ እንዲጸና አበረቱት። ተስፋውና እምነቱ እንዲጸና አበረቱት። ሰይጣን ጳውሎስ እንዲሰቃይና ተስፋ እንዲቆርጥ የሚችለው ለውን ሁሉ አደረገ። ጳውሎስ ግን እግዚአብሔር ሁል ጊዜ ከሱ ጋር እንደሆነ ያውቅ ነበረ። ጳውሎስን በአስቸጋሪ ጊዜያት እንዲጸና የረዱት መንፈሳዊ በረከቶች ቅድም የተጠቀሱት ሁለት መሰረታዊ ነገሮች፣ አንደኛውና ትልቁ የእግዚአብሔር ቃል ነው። እግዚአብሔር ቃል እንደሆነ ይነግረናል። እና ይህ የእግዚአብሔር ቃል ልምድ የሌሎች ልምድን የሌሎች ሲሰቃዩ የነበራቸውን ሲጣሉ የነበራቸው ጳውሎስ ከቀላል ተነስቶ አይደለም እንጣላለን እንጂ አንጠፋም የሚለው፣ እንገፋለን እንጂ አንጨነቅም እያለ የሚናገረው በቀላል ተነስቶ አይደለም። ከዛ የተማረውን ልምድ ነው እያካፈለን ያለው። ዛሬም ለእኛም የሚጠቅመን ነገር ወሳኝ የሆነ ይሄ ልምድ ነው እና የእግዚአብሔር ቃል ብዙ ጊዜ ያሳለፈበትን ድክመቶቹን እንመለከታለን። ደካማ መሆናችንን እና ድክመቶቻችንን እንመለከታለን። ደካማ መሆናችንን እናውቃለን። በብዙ የሚሆኑ አስከፊ ነገሮችን እየተመለከትን ተስፋ እንቆርጣለን። በእነዚህ ጊዜያት እግዚአብሔር ያሳካልን ዘንድ የሰጠን ስጦታዎች ማስታወስ አለብን። እግዚአብሔር ከስጦታዎች መካከል ዋነኛው መጽሐፍ ቅዱስ ነው የሚለውን ይሄ የእግዚአብሔር ቃል መጽሐፍ ቅዱስ ከሌሎች ሰዎች ስህተት እንድንማር ይረዳናል። ምንድነው የተሳሳቱት? ምንድነው በዛም በነበሩበት ነገር ያለፉት የሚለውን ነገር ለእኛ ትልቅ ትምህርት ይተውልናል መጽሐፍ ቅዱስ። ይሄ የመጽሐፍ በተጨማሪም መጽሐፍ ቅዱስ ሰዎች ከክፉ ጋር የነበራቸውን ተጋድሎ እንዴት ነው ድል እንዲያደርጉ ያስተማረን፣ እንዴት ድል እንደምናደርግ ያስተምረናል። ከክፉ ሁኔታዎች ጋር፣ ከክፉ ገጠመኞች ጋር በወንጌልን ብቻ ስለሰበኩ ተገፍተው በሰንሰለት ታስረው ብዙዎቹ አሁን ብዙ ስቃይ ውስጥ ነው ያለፉት። ሰውነታቸው በመሬት ውስጥ ተቀብሮ በሰረገላ ይሄዱባቸው ነበር። ያንን የተጻፉ መጽሐፍቶችን ስናነብ ነው የምናገኘው። ከዛም መጽሐፍ ቅዱሳችን ደግሞ የሚነግረን ተዘቅዝቀው ሲሰቀሉ ያንን የቻሉት እንዴት ነው የሚለውን ነገር መጽሐፍ ቅዱስ ነው የሚነግረን። በድካሞቻችን ከሌሎች ያንን ክፉ ነገርን እንዴት እንደተጋፈጡ ተጋፍጠው ደግሞ እንዴት እንዳለፉ የሚገልጽ ስለሆነ የመጽሐፍ ቅዱስ ወይንም የእግዚአብሔር ቃል ብዙ ብርታትን እንድናገኝ ይረዳናል። ይሄ ልምድን በማካፈል ዕውቀትን በመስጠት እነዛን ሁኔታዎችን እንዴት መጋፈጥ እንዳለብን፣ እንዴት ማለፍ እንዳለብን ለእኛ ብቻ ያልደረሰ እንደሆነ አንዳንድ ጊዜ
እኛ ብቻ ነው ይሄ ነገር እየደረሰብን ያለው ብለን ካልን ተስፋ እንቆርጣለን። እኛ ብቻ እንዳልሆንን ሌሎችም ይህ መከራ ደርሶባቸው ማለፍ እንደቻሉ ከዚህ መከራ እንደተሻገሩ የሚገልጽልን መጽሐፍ ቅዱስ ስለሆነ በዚህ ብርታትን እናገኛለን፣ በዚህ እንሻገራለን የሚል ነው። ሁለተኛው የተነሳው ሀሳብ ምንድነው? የእግዚአብሔር መንፈስ ነው። መንፈስ ቅዱስን ይሰጠናል እግዚአብሔር በዚህ በመጥፎው ጊዜ የምናልፍበትን ያ ማለት የእግዚአብሔርን ኃይል እናገኛለን። ቅድም ቆሮንቶስ ላይ በሁለተኛ ቆሮንቶስ ላይ እንደተጠቀሰው ምዕራፍ 4:7 ላይ ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን የኃይሉ ታላቅነት የእግዚአብሔር ኃይል እናገኛለን ማለት ነው። ያንን የደረሰብንን እስራት፣ ያንን የደረሰብን በደል፣ ያንን የደረሰብን መከራ፣ ያንን የደረሰብን መገፋትን የምናልፍበት ሌላ ኃይል ይጨመርልናል ማለት ነው ከእግዚአብሔር ዘንድ። ያ ነው የመንፈስ ቅዱስ ይሰጠናል። መንፈስ ቅዱስ የአዳኛችን አይነት ህይወት እንድንኖር ይረዳናል። መንፈስም ልባችን ንጹህና ቅዱስ ያደርገዋል። ይሄ ደግሞ ውስጣዊ የሚሰራ ነገር ነው። መንፈስ ቅዱስ ልባችንና ውስጣችን ንጹህ እንዲሆን ለኛ ይመሰክርልናል። መንፈስ ለመንፈሳችን ይመሰክራል። መንፈስ ለውስጣችን እምነትን ይጨምርልናል። መንፈስ ለውስጣችን ብርታትን ይሰጠናል። በቃ ይሄ ነገር እኛ አንዳንድ ጊዜ ድካም የሚሆንብን ለምንድን ነው? ያ የፈጸምነው በደልና የፈጸምነው ኃጢአትን በኃጢአት የምንታሰር ከሆነ በወንጀል የምንታሰር ከሆነ ወንጀሉን ስናስብ ድካም ይሆንብናል፣ ያደክመናል። ለምን ፈጸምኩ የሚለው በሱ ሀሳብ ውስጥ ገብተን እንደክማለን። በዚህኛው ሁኔታ ግን ለወንጌል ብለን በምንታሰርበት ጊዜ ከውስጣችን ያንን በምናስብበት ጊዜ ብርታትን እናገኛለን። ብርታትን የምናገኘው እንዴት ነው? ንጹህና ቅዱስ ያደርገናል። ልባችንን ውስጣችንን ይቀድስና ኃይልን እንድናገኝ ያደርገናልና ይህ ትልቅ ነገር ነው። ልባችን ንጹህና ቅዱስ ያደርጋል። መንፈስም በልባችን ውስጥ እግዚአብሔርን እንድንመስል ይረዳናል። ልባችን ውስጥ ካለው ከማንኛውም አይነት ከማንኛውም ኃጢአትና ክፋት ጋር በምናደርገው ተጋድሎ እናሸንፍ ዘንድ ኢየሱስ መንፈሱን ሰጠን። መንፈሱም የእግዚአብሔር ቤተክርስቲያን በቅዱስ ሕይወትና በፍቅር እንዲሞላ ይረዳታል ብላ ኤለን ጂ ዋይት በዘመናት ምኞት ገጽ 671 ላይ ያስቀመጠችውን ይጠቅሳልና መንፈስ ቅዱስ በዚህ ሁኔታ በምናልፍበት ጊዜ ብርታትንና ጥንካሬን ይሰጠናል። የእግዚአብሔር ቃል ደግሞ ልምዱንና እውቀቱን ያካፍለናል። በዚህ ሁኔታ የደረሰብንን ከባድ እስራትን በቀላሉ ማለፍ ይቻላል የሚል ጳውሎስም ያለ መንፈስ ቅዱስ እርዳታ ያን ሁሉ ማድረግ አይችልም ማለት ነው። መንፈስ ቅዱስ ተመርቶ ነው ያደረገው። በጣም አመሰግናለሁ ወንድም ያሳቡ። እንግዲህ ሰዓታችን እየሄደ ስለሆነ ወደሚቀጥለው ጥያቄ እና ወሬ እንግዲህ ዛሬ እየተነጋገርን ያለ ነው መሰረታዊ የሆኑ ነገሮች ነው። ይሄ 13ኛ ትምህርት ከመግባታችን ስለሆነ መሰረታዊ የሆኑ ሀሳቦችን እያነሳን ነው እየተነጋገርን ያለ ነው። ፊልጵስዩስ፣ ስለ ፊልጵስዩስ ምንድን ነው የምናውቀው? ለምንድን ነው ፊልጵስዩስ ለጳውሎስ የወንጌል ስርጭት አስፈላጊ ቦታ የሆነው? እና እንግዲህ ስለ የፊልጵስዩስን መጽሐፍ ስናነብ አጥልቀን እናውቃለን ምን መልእክት እንደጻፈላቸው፣ ግን ስለ ሀገሪቷ ስለ ቦታው ምንድን ነው የምናውቀው? እሺ ወደ እሱ ከመምጣቴ በፊት እንዲያው ጳውሎስ እንዴት ወደ ፊልጵስዩስ መጣ የሚለውን ነካ አድርጌው ባልፈስ። እሺ የሐዋርያት ምዕራፍ 16 ይህን ጉዳይ በደንብ ያስቀምጥ። ሐዋርያው ጳውሎስ ዝም ብሎ አይደለም ወደ ፊልጵስዩስ የመጣው። የሐዋርያው ጳውሎስ ወደ ፊልጵስዩስ ለወንጌል መምጣት ወደ ሌሎች ከተሞች ወደ ሌሎች ቦታዎች ከሄደባቸው መንገዶች የተለየ ነበረ። እንግዲህ የሐዋርያት ሥራ ምዕራፍ 15 ሄደን በምናይበት ጊዜ ጳውሎስና ባርናባስ ኢየሩሳሌም ደርሰው ሲመለሱ እናውቃለን። ለምን ኢየሩሳሌም እንደደረሱ ሐዋርያው ጳውሎስ ባርናባስን ምን ይለውን ይነዋት ለምን በአንደኛው የሚሽነሪ ጉዞ ሂደን
የመሰረትናቸውን አብያተ ክርስቲያናት ሂደን አንጎበኝም ሲለው ሹር ለምን አብረን መልካም አብረን ሂድ ብለው ተስማምተው ሊሄዱ ሲሉ አለመግባባት ይፈጠራል። በዛ አለመግባባት ምክንያት በርናባስ ተነስቶ ወደ ቆጵሮስ ይሄዳል። ጳውሎስ ደግሞ ሲላስን ይዞ እነዚህም ቤተክርስቲያኖች እየጎበኘ መጥቶ ልስጥራ አካባቢ ይደርሳል። ከልስጥራ ጢሞቴዎስን ይዘው ጉዞ ይጀምራሉ። አሁን እነ ጳውሎስ የፈለጉት ወደ ገላትያ መሄድ ነበር። ወደ ገላትያ ሊሄዱ ሲሉ መንፈስ ቅዱስ አይሆንም ይላቸው። ከዛ መልሰው ኦኬ ገላትያ ካልሆነ ቤታንያ የሚባል የሮማ ትልቅ ግዛት አለ። ኦኬ ሌስ ጎቱ ወደ ቤታንያ እንሄድ እንግዲህ እዛ እንስራ ብለው ወደ ቤታንያ ሲሉ ኖ አትሄዱም ይላቸዋል መንፈስ ቅዱስ። አሁን በጣም ይቸገራሉ። እና ምናደርግ ሲሉ እግዚአብሔር ሌላ ቅድና ፕላን ነበረው። ስለዚህ ሌሊቱን ለሐዋርያው ጳውሎስ የመቄዶንያ ሰው በራእይ እባክህናና ወደ መቄዶንያ ተሻገርና እርዳን የሚል ራእይ ሲያያድራል። የዛን ጊዜ ገባ። የከለከለው መንፈስ ቅዱስ ቅድም ስለ ሐዋርያው ጳውሎስን የረዳው መንፈስ ቅዱስ ነው። ወደ ቤታንያና ወደ ገላትያ እንዳይሄድ የከለከለው መንፈስ ቅዱስ ወደ ፊልጵስ ወደ መቄዶንያ እንዲሄድ እንዳዘዘው ተረድቶ በባህር ተሻግሮ ወደ አውሮፓ መጣ እና ነገር ግን መጥቶ ወደ ቧ ከተማ አልቆየም። በቀጥታ ሄደው ወደ ፊልጵስዩስ። ለምን ለሚለው ይህ እንግዲህ የጳውሎስን የወንጌል አሰራር ስትራቴጂ የሚያሳይ ነው። ሰንበት ትምህርቱ ያ ነው። ጳውሎስ ዝም ብሎ አይደለም ወንጌል የሚሰራው፣ በስትራቴጂ ነው የሚሰራው። እንዲያውም ምን ይሉታል ሐዋርያው ጳውሎስን አናርባን ኢቫንጀሊስት፣ የትልልቅ ከተማዎች የወንጌል ሰራተኛ ነው የሚሉት። እና የሄደባቸውን ከተሞች በምታይበት ጊዜ ኤፌሶን፣ ቆሮንቶስ፣ ፊልጵስዩስ፣ ተሰሎንቄ፣ ቤሪያ ትልልቅ ከተሞች ናቸው። እና ሐዋርያው ጳውሎስ ወደ ፊልጵስዩስ ቀጥ ብሎ የመጣበት ምክንያት ነበረው። አንደኛው ትልቅ ከተማ ነበር። የአካባቢው ዋና ከተማ ሳትሆን የወረዳው ዋና ከተማ ነች። የዛ አካባቢ ዋና ከተማ የሮማ ግዛት ዋና ከተማ ተሰሎንቄ ነበረች። ፊልጵስዩስ ታሪካዊ ከተማ ነች። የተሰየመችው በታላቁ አሌክሳንደር አባት ፊሊፕስ ሁለተኛ ስም ነው የተሰየመችው ፊልጵስዩስ። ታላቁ አሌክሳንደር በታሪክ ውስጥ ከፍተኛ የሆነውን ምስራቅና ምዕራብን የማገናኘት ዘመቻው የጀመረው ከፊልጵስዩስ ነው። ፊልጵስዩስ ትልቅ ከተማ ነች። ስለዚህ ሐዋርያው ጳውሎስ በቀጥታ ወደ ፊልጵስዩስ መጣ። ሐዋርያው ጳውሎስ ወደ ፊልጵስዩስ እመጣለሁ ብሎ አላሰበም። መንፈስ ቅዱስ ነው የላከው። ሮማኖች ለተለያየ ከተማ የተለያየ ስታተስ ወይም ክብር ይሰጣሉ። ፊልጵስዩስም እንደዚሁ የተለየ ስታተስ የነበራት ከተማ እንደ ታሪካዊን እንየው ካል። ስለዚህ ከታክስ ፍሪ ነች፣ ታክስ አትከፍልም። ቆሎሳይስም እንደዚሁ ታክስ አትከፍልም። ተሰሎንቄ ሌሎችም አሉ። እና ጳውሎስ በዚህ አይነት ሁኔታ ወደ ፊልጵስዩስ መጣ። ትልቅ ከተማ ስለሆነ ወንጌልን በዛ ለማዳረስ ሲል ከቶራ ተነስቶ ማለት ከምስራቅ ከምዕራብ የቱርክ ግዛት ተነስቶ ወደብ ከተማ ኢሮፕ ውስጥ ወዳለች ወደብ ከተማ መጥቶ እዛ ላይ አላቆም። በቀጥታ ፊልጵስ የሄደበት ምክንያት ትልቅ ከተማ ስለሆነ ወንጌልን በዛ ለማገልገል ነው። መንፈስ ቅዱስም ወደዛ እንደመራው እርግጠኛ ነኝ። ወደ ፊልጵስዩስ መጣ። ፊልጵስዩስ መጥቶ ወንጌልን በዛ ለማስተማር እና ለመስበክ ቻለ። እና የሚገርመው ምንድነው ሐዋርያው ጳውሎስ ቤተክርስቲያንን ለመመስረት ብዙ ጊዜ አይጨርስበት። ፊልጵስዩስ ብዙ ጊዜ አልቆየ። ማክሲመም ቢቆይ 3 ሳምንት፣ ማክሲመም ቢቆይ 1 ወር ነው። ከዛ በኋላ እንደምታስታውሱት በዛች ባሪያ ምክንያት እሱና ጢሞቴዎስ ማነው ሲላስ እስር ቤት ተወረወሩ። የእስር ቤቱን አለቃ እንዴት ወንጌል እንደሰበኩለት እና ከዛ በኋላ
ጳውሎስ እና ሲላስ የሮማ ዜጋ መሆናቸውን ሲያውቁ በድብቅ ሊያወጣቸው ሲሉ ጳውሎስ እንዲያውም እኔ ምዕራፍ 16 በጳውሎስ የወንጌል አገልግሎት ውስጥ ተርኒንግ ፖይንት ነው፣ ትልቅ ለውጥ ያመጣ ነው። ወደ ኢሮፕ ቆሮንቶስም ኢሮፕ ነው። ነገር ግን መጀመሪያ ወደ ኢሮፕ የመጣው ፊልጵስዩስ ነው። ፈረስ ለመጀመሪያ ጊዜ እግሩን በኢሮፕ ውስጥ ያስቀመጠው ፊልጵስዩስ ነው። እንደምናስታውሰው ፊልጵስዩስ ከታሰሩ በኋላ ጳውሎስ ወጥቶ ውጡ ሲላቸው እነ ጳውሎስ ኦኬ ብለው ያው የሮማ ዜጋዎች ስለሆን ደብድባቸው አስራቸው በድብቅ አልወጣም ብለው መብታቸውን ጳውሎስ መብቱን አስከብሮ መጥተው ይቅርታ ጠይቀው አስወጧቸው። ተነስቶ የት እንደሄደ እናስታውሳለን። ቆሎሳይስ ተሰሎንቄ መጣ እና በአጭር ጊዜ የወጣችን ቤተክርስቲያን እዛ በነበረበት ጊዜ ጳውሎስ ክርስቲያኖች እንደነበሩ ማየት እንችላለን። ምክንያቱም የሄደው ወዴት ነበረ? በሰንበት ቀን ለአምልኮ ሄደ ይላል። ሰንበት ትምህርት የሚያነሳው አንድ ነጥብ ላንሳ። ያ ምንድነው? ሐዋርያው ጳውሎስ ስትራቴጂካዊ ነው በምንልበት ጊዜ አንደኛ ትልልቅ ከተሞችን ይጠቀማል። ሁለተኛ መጀመሪያ የሚሄደው ወደ አይሁዶች ዘንድ ነው። ወደ አይሁዶች ቤተ ሲኖጎግ ነው። ቆሮንቶስን ብትሄዱ ተሰሎንቄን በመጣበት ጊዜ በቀጥታ ሄደ ወደ ቤተ መቅደስ ውስጥ ሲያስተምር ከቆየ በኋላ ነው እንደገና በኋላ ወጥቶ አልቀበሉ ሲሉ ያስተማረው። ብዙ ጊዜ መጀመሪያ የሚሄደው ወዴት ነው? ወደ አይሁዶች ነው። እነሱ ካስተማረ የሚቀበሉ ካልተቀበሉት እንደገና ወጡ። እንደዚሁ ኤፌሶንም እንደዚሁ ነው። ይሄ ሁለተኛው ስትራቴጂ ነው። ሶስተኛው ስትራቴጂ እንዲያው ካነሳሁት አይቀር ሌላ ምንድን ነው? ሐዋርያው ጳውሎስ ቶሎ ብሎ ሰዎችን አሰልጥኖ በእግሩ ተክቶ እሱ ወደሚቀጥለው ይሄዳል። የፊልጵስዩስን ቤተክርስቲያን በአጭር ጊዜ አቋቋማት። ከዛ በኋላ ጳውሎስ ወደ ፊልጵስዩስ የመጣው ከተወሰነ ጊዜ በኋላ ነው። ሶስተኛው ምንድን ነው? ማነው? አራተኛው ግንኙነቱን ይጠብቃል ከቤተ ክርስቲያኖቹ ጋር። አንዱ ይሄ እንግዲህ የደብዳቤው ነው። ለማንኛውም ላነሳው ጥያቄ እንዴት ፊልጵስዩስ ለሚለው እንግዲህ በትክክል ካስቀመጥ መንፈስ ቅዱስ ነው የመራው። መንፈስ ቅዱስ ሲለው ደግሞ መንፈስ ቅዱስ አገልጋይ ስለሆነ እምቢ ማለት አልቻለም እንጂ እሱም አቅዱ እስካሁን ሲመሰረታቸው የነበሩትን ሌሎች አብያተ ክርስቲያናት ጎብኝቶ ተመልሶ ወደ አንጾኪያ መሄድ ነበረ። ሄድኳርተሩ የዛን ጊዜ አንጾኪያ ስለነበረ ወደ አንጾኪያ መሄድ ነበረ። መንፈስ ቅዱስ ኖ ጎ ቱ ኢሮፕ አሉ። ኢሮፕ ሂዳሉ። እሺ ብሎ ሄደ። ኢሮፕ በመሄዱ ይላል አንድ ጸሐፊ ጆን ስቶት ነው አክቹዋሊ ኢሮፕ በመሄዱ ከኢሮፕ ሚሽነሪዎች ከኢሮፕ እየተነሱ ወደ ሳውዝ አሜሪካ፣ ወደ ሰሜን አሜሪካ፣ ወደ ኤዥያ እንዲሄዱ ተደርጓል። እንዲያውም አንዳንድ ሰዎች ሚሽነሪዎች ለመሄድ ሲነሱ እነሱ ወደ አንድ ቦታ መሄድ ሲፈልጉ ወደ ሌላ ቦታ ለምሳሌ ዴቪድ ሊቪንግስተን ቻይና መሄድ ነበር የፈለገው በት ኢንድ አፕ ኢን አፍሪካ። መንፈስ ቅዱስ ወደዛ ላከው። ሐዋርያው ጳውሎስ ያቀደው ሌላ ነው። መንፈስ ቅዱስ ሲነግረው ግን እምቢ ማለት አይችልም። መንፈስ ቅዱስን አለም ያለው ሐዋርያው ጳውሎስ ማነው? ሐዋርያው ጴጥሮስ መንፈስ ቅዱስን ሰምቶ ወደ ፊልጵስዩስ ሄደ። ውጤታማ የሆነ ስራ ሰራ። እንዲያውም ካቋቋማቸው ቤተክርስቲያኖች ሁሉ ሐዋርያው ጳውሎስ በከፍተኛ ደረጃ የፍቅር ግንኙነት የነበራቸው ከፊልጵስዩስ ቤተክርስቲያን ጋር ነው። ምክንያቱም ኢማጂን ሐዋርያው ጳውሎስ የመንፈስ ቅዱስን ትእዛዝ እንግዲህ ምንድነው እዚህ ላይ ይቅርታ ጊዜ ይወሰድ የመንፈስ ቅዱስን ድምፅ በደንብ ያውቃል ሐዋርያው ጳውሎስ እና ታዘዘ። ቅድም እንዳልነው እና በመታዘዙ ደግሞ ቆሎሳይስን ማነው ኤፌሶንን ማነው ፊልጵስዩስን አቋቋመ። በዚያው ጉዞ ቆሎሳይስን ተሰሎንቄን አቋቋመ። በዚያው ጉዞ ወደ ቤራ ሄደ፣ ወደ ግሪክ፣ ከዛ ወደ ቆሮንቶስ መጣ እና ፊልጵስ በዚህ አይነት ሁኔታ ነው የመጣው። በዚህ አይነት ተቋቋመ።
ሊዲያን የሚያገኘው ፊልጵስዩስ ነው። ያ በጣም የልጅ ትልቅ የገንዘብ ደጋፊ እና ትምህርታችን እንደውም የሚለው ፊልጵስዩስ እኮ ለዩሮፕ ወንጌል መሰራጨት በር ነው የሚለው። ከዛ ነው ወደ ዩሮፕ የሄዱት እና አንተ እንዳልከው ከዩሮፕ ወደ ሌሎችም ዓለማት ሄዱ ማለት ነው። እና ይሄን ስንመለከት እንግዲህ ይህ የወንጌል ጥረት እንደው ዝም ብሎ ብቻ በስሜት ወይም እንደው በቃ ይሄን አድርግ ተብሎ ሳይሆን መታሰብ ያለበት ነገር እንዳለ ጳውሎስ ዝም ብሎ ተነስቶ አይ በቃ ፊልጵስ ኖ ተመርቶ መንፈስ ቅዱስ መርቶት የሄደውና መንፈስ ቅዱስ ደግሞ ያመራው ወደ ፊልጵስዩስ ምክንያት ስለነበረው ነበር። ምክንያቱም ትልቅ ኢምፓክት ወይም ትልቅ ማምጣት ስለፈለገ መንፈስ ቅዱስ በዛ ውስጥ እንደተጠቀመበት እንመለከታለን። ታንኪዩ በጣም አመሰግናለሁ። አሴ ስለ ቆላሲያስ ጳውሎስ ቆላሲያስ እግሩንም አላስቀመጠም፣ ግን ወንጌል ተሰራጨ። በምን በኩል? ለምንስ ነው ወደ ቆላሲያስ ሰዎች ደብዳቤ የሚጽፈው? ያላያቸውን ያላወቃቸውን ሰዎች በምን? ጥሩ፣ በጣም ጥሩ። ያው ቅድም የተነሳው ነገር ያው የጳውሎስ በጣም የመንፈስ ቅዱስ በሰጠው ስትራቴጂ መሰረት ነው ያው እየተንቀሳቀሰ ያለው፣ መልእክቶቹንም እያዳረሰ ያለው እግዚአብሔር በሰጠው ምሪትና እግዚአብሔር በሚያሳየው አቅጣጫ ነው እየሄደ የነበረው። ፊልጵስዩስ ላይ ወንጌል ከገባ በኋላ ደግሞ ጳውሎስ ቆላሲያስ መልእክት እስር ቤት ሆኖ ቆላሲያስን መልእክት እንደጻፈ እናያለን። እና መጽሐፍ ቅዱስ ጳውሎስ የቆላሲያስን ከተማ እንደጎበኘ አይናገርም ይላል እና አይናገርም፣ እዛ ጉብኝት እንዳደረገ አይናገርም። ነገር ግን ኤጳፍራ ይኖር እንደነበረ እናውቃለን። በቆላሲያስ 4:12 ላይም የተጠቀሰው ኤጳፍራ የሚባለው በዛ በቆላሲያስ የሚኖር የቆላሲያስ ሰው እንደሆነ ይናገራል። ኤጳፍራ በቆላሲያስ ስለ ኢየሱስ መልካሙን ምስራች ያካፈለ የመጀመሪያ ሰው ነበረ ይላል። ቆላሲያስ ምዕራፍ 1:7 ላይ ይህን ሀሳብ እናገኛለን። ኤጳፍራ እንዴት ክርስቲያን ሊሆን ቻለ የሚለው ነው ዋናው። አሁን ኤጳፍራ የመጀመሪያ ወንጌልን የሰበከው በዛ በቆላሲያስ ከሆነ እሱስ ራሱ ወንጌል እንዴት ሊያገኝ ቻለ የሚለው መልሱ በእርግጥ አናውቅም። ምናልባት ኤጳፍራ ክርስቲያን የሆነው ጳውሎስ በአቅራቢያው በኤፌሶን ሳለ በኤፌሶን ባደረገው የወንጌል ጥረት አገልግሎት ክርስቲያን እንደሆነ ይገመታል ነው። ምናልባት ኤጳፍራ ክርስቲያን የሆነው ጳውሎስ በአቅራቢያ በኤፌሶን ሳለው በ50ዎቹ አጋማሽ ላይ ሊሆን ይችላል። በጳውሎስ አገልግሎት ምክንያት በእስያ የኖሩ ሁሉ አይሁድ የግሪክ ሰዎችም የጌታን ቃል ሰምተው፣ ይሄ በጣም ደስ የሚለው በግሪክ ያሉ የአይሁድም የግሪክም ሰዎች ቃሉን እንደሰሙ ጳውሎስ በተለይ በመጀመሪያው 2 ዓመት ተኩል ያክል እንደቆየ፣ ሁለተኛው ደግሞ 3 ዓመት ቀንና ሌሊት ለነሱ ለማድረስ ብርቱ ጥረት እንዳደረገ እናያለን። ለግሪክም ለአይሁድም ሰዎች በይሄን ሐሳብ በሐዋርያት ምዕራፍ 19:10 ሐዋርያት 20:31 ጋር ያለውን ሐሳብ ስናነብ እናገኛለን። የግሪክም ሰዎች የሮምም የግሪክም የአይሁድም ሰዎች ወንጌልን እንደሰሙ የዮሐንስ ራእይ ኢየሱስ ተከታዮች መልካሙን የምስራች በእስያ ላሉት ሁሉ እንዲካፈሉ ይነግረናል። ራእይ 1:4 ላይም በእስያ ያሉት ሁሉ የጌታን ወንጌል እንደሰሙ ለስኬታቸው ምክንያት ምን ነበር? ለስኬታቸው ምክንያት ምን? የጳውሎስ ስብከት ነበር ይላል። ሰዎች የጳውሎስን መልእክት ለመጀመሪያ ጊዜ የሰሙት ዋናው በኤፌሶን እንደነበረ እናያለን እና በኤፌሶን በትንሿ እስያ ውስጥ
ወሳኝ ከተማ እና ትልቅ የባህር ወደብ ነበረች። እቺ ኤፌሶን የምትባለው የወደብ ከተማ እንደነበረች ይናገራልና ኤጳፍራ ጳውሎስ በኤፌሶን ሲሰብክ ሰማ። ኤጳፍራም ከጳውሎስ የሥራ አጋሮቹ አንዱ ሆነ ይላል። ከዚያም ኤጳፍራ ወደ ቤቱ ወደ ቆላስያስ ተመልሶ መልካሙን የምስራች በዚያው አካፈለ። ይሄ ጳውሎስ ወደ ቆላስያስ ሄዶ ሳይሆን ኤጳፍራ በኤፌሶን የሰማውን መልካሙን የምስራች በሱ ሀገር ወንጌልን እንዳካፈለ ያሳያል። የቆላስያስ ከተማ ከላዶቅያ በስተደቡብ ምስራቅ በ15 ኪሎ ሜትር ርቀት ላይ ትገኛለች። የከርሰ ምድርም ተመራማሪዎች አሁን በቆላስያስ መቆፈር ጀምረዋልና ስለዚህ በዚያን ጊዜ ስለ ከተማው ብዙ ነገሮችን አናውቅም። እስከ 10,000 የሚደርሱ አይሁድ በዚያ የአገሪቱ ክፍል ይኖሩ እንደነበረ እናውቃለን። በዚህ በቆላስያስ ማለት ነው። በቆላስያስም ይገበያዩ የነበሩ ሳንቲሞች በዚያ የሚኖሩ ሰዎች ብዙ አማልክት ያመልኩ እንደነበረ ያሳያሉ። ስለዚህም ክርስቲያኖች በቆላስያስ መልካሙን የምስራች ለሌሎች ለመናገር ተቸግረው ነበር። በተጨማሪም ክርስቲያኖች በዚያ ከተማ ለእግዚአብሔር ታማኝ ሆነው ለመኖር ተቸግረው ነበር። ምክንያቱም እነዚህ በተለይ በሳንቲሞቻቸው ላይ የሚያሳዩትም ብዙ ጣዖት አምላኪዎች እንደነበሩ እና እዛ የነበሩ ክርስቲያኖች ለነዚህ ለመመስከር ተቸግረው እንደነበሩ፣ ነገር ግን የኤጳፍራ እዛ ወንጌልን በይፋ መመስከሩ በጣም ትልቅ ለውጥ እንዳመጣ እናያለን። ይህ ደግሞ መነሻው ጳውሎስ በኤፌሶን ያደረገው የወንጌል ጥረት እንደሆነ ይሄ ከዚህ ጋር የተያያዘ እንደሆነ ይናገረናል። ሌላው አንድ በጣም ደስ የሚለው ነገር እዚህ ላይ የተነሳው የፊሊሞና ጉዳይ ነው። በቆላስያስ ሲኖር የነበረ ሌላኛው ክርስቲያን ነበር ፊሊሞና የሚባለው። ምናልባት ፊሊሞና ከኤጳፍራ ጋር በተመሳሳይ ጊዜ ክርስቲያን ሆኖ ሊሆን ይችላል። ይሄም ፊሊሞና ምዕራፍ 1 ከቁጥር 15 እና 16 ስናነብ ይሄን ሐሳብ እናገኛለን። በተጨማሪም ቆላስያስ ምዕራፍ 4:9 ስናነብ ጳውሎስ ፊሊሞና ለአናስሞስ ምን እንዲያደርግለት እንደጠየቀም እዛ ላይ በደንብ አድርጎ ይናገራል። አንደኛው ትምህርት በአስቸጋሪ ጊዜም እግዚአብሔር አንደኛው ትምህርት በአስቸጋሪ ጊዜያትም እግዚአብሔር ከኛ ጋር ነው። የሮም ሕግ ጳውሎስ አናስሞስን ወደ ፊሊሞና መልሶ መላክ እንዳለበት ይደነግጋል። አናስሞስ ባሪያ ነበረ። ሆኖ ጳውሎስ ፊሊሞናን ለአናስሞስ እንዲራራለት ጠየቀ። በተጨማሪ ፊሊሞና አናስሞስን በኢየሱስ ክርስቶስ ወንድም እንደሆነ አድርጎ እንዲቆጥረው ጠየቀ። ይሄ ያው አናስሞስን እንትን እንዳይለው ወንድሙ አድርጎ እንዲቀበለው። በእርግጥ የባሪያ ስርዓት ክፉ ነው። ጳውሎስም አናስሞስን አርነት እንዲወጣ እንዲፈቅድለት ለፊሊሞና ቢነግረው እንመኝ ነበረ። በአሜሪካንም አንድ እንትን የተባለ ነገር አለ። በአሜሪካንም የባሪያ ስርዓት ወቅት ኤለን ጂ ዋይት በሰባተኛው ቀን አድቬንቲስቶች የኮብላይ ባሪያ ሕግን እንዳይታዘዙ ተናግራለች። ይህ ሕግም ሰዎች የኮበለሉ ባሪያዎች ወይም ጌታቸውን እንዲመስሉ ያዛል፣ ወደ ጌታቸው እንዲመለሱ ያዛል። ታዲያ ጳውሎስ ለፊሊሞና የሰጠውን ምክር እንዴት ልንረዳው ይገባል የሚልም ሀሳብ የሚያነሳ ነገር አለውና ትልቁ ነገር ወደዚህኛው ወደ ቆላስያስ ወንጌል የገባው በኤጳፍራ አማካይነት እንደነበረ፣ ኤጳፍራ መልእክቱን የሰማው በኤፌሶን እንደሆነ፣ በኤፌሶን እያለ ደግሞ ለጳውሎስ ቀኝ እጅ ሆኖ የጳውሎስ ከጢሞቴዎስ ጋር ሆኖ ወንጌልን ለጳውሎስ የሚያግዙት እንደሆነና ቆላስያስ ደግሞ የኤጳፍራ የትውልድ ቦታው እንደሆነና ወደ ትውልድ ቦታው ሲመለስ ወንጌልን በይፋ እንደገለጸ የሚነግርበት ሁኔታ ነው ያለውና ይሄን ሀሳብ ነው የሚያጠቃልለው። እሺ፣ በጣም አመሰግናለሁ። አንድ ነገር ከዚህ ጋር አንድ ታሪክ ድሮፕ ላድርግ። የእኔ አያቴ ለስራ ጉዳይ ወደ
አድቬንቲስቶች ወደ ነበሩበት አካባቢ ይሄዳል። እዛ ስራውን ጨርሶ ሲመለስ ወንጌልን ተቀብሎ ይዞ መጥቶ እኛ ተወለድንበት አካባቢ ወንጌልን ሰብኮ ነው የአድቬንቲስት እምነትኛ ወደ ነበርንበት አካባቢ የመጣው እና ይሄ በጣም አሁንም ቢሆን ተግባራዊ የሚደረግ የእንትን የወንጌል ማሰራጫ ዘዴ ነው። የሐዋርያት ስራም ደግሞ እንደምናስታውሰው አይሁዶች ከተለያየ የሮማ ግዛት መጥተው ኢየሩሳሌም ቆይተው ወደ ሀገራቸው ሲሄዱ ወንጌልን ይዘው እንደሄዱ የሐዋርያት ስራ ይናገራል። በዛ አይነት ሁኔታ እንደተስፋፋ ይህም የዛ አይነት ሁኔታን ያሳያል ለማለት ነው። ጳውሎስ ትልቅ የሚያስተምረን ትምህርት ምንድን ነው? ሰዎችን ታስተምራል፣ እነሱ ሰዎች ግን ሄደው ወንጌልን ይሰራሉ እና በቆሎሳይስም የምናየው እሱ ነው። አንተ እንዳልከው አሁን እና በአሁኑም ጊዜ መጠቀም ያለብን ሲስተም እሱ ነው። ኤቫንጀሊዝም ብቻ ሳይሆን ኤቫንጀሊዝም ብቻ ሳይሆን እየወጣ ግን የሚገርማችሁ ነገር በዚሁ ሁሉ ውስጥ ፊልጵስዩስን ብትሉት ቆሎሳይስን ብትሉት ችግር አልጠፋም። ሰይጣን በየመንገዱ እንቅፋት እንደሚያስቀምጥባቸው፣ ነገር ግን መንፈስ ቅዱስ ስለሚረዳቸው ያላቸውን ችግር አያስወግድላቸውም፣ ግን በችግር ውስጥ ብርታት ይሰጣቸዋል። እንደዛም እየሰጣቸው እንዳሳልፋቸው እንመለከታለን። ሰዓታችን ስላለቀ የመጨረሻውን አጭር አድርጋችሁ ምንድነው በፊልጵስዩስ እና በቆሎሳይስ ቤተክርስቲያኖች መካከል ያለው የምናውቃቸው አንድነታቸው የሚለያዩበት ምክንያት ምንድን ነው የሚለውን አጠር አድርጋችሁ ወደ አንተ ጀምራ ለሀሳቡ የሚቀጥለውን ሀሳብ ሰጣለሁ። ምንድን ነው መመልከት ያለብን? እንግዲህ ትልቁን ፒክቸር ነው እያየን ያለ ነው። አሁን ጥልቁን እየገባን አለምና ምንድን ነው በሁለቱ ቤተክርስቲያን መካከል ውስጥ እንዴት ነው የሚገለጹት? መጽሐፍ ቅዱስ እንዴት ነው የሚገልጻቸው እነዛን ቤተክርስቲያኖች? እንግዲህ ቅድም ካነሳ ነው መግቢያ ላይ ካነሳ ነው መነሳት አንደኛ ሁለቱም ቤተክርስቲያን የተጻፉ ደብዳቤዎች የእስር ቤት ደብዳቤዎች ናቸው። እንግዲህ ያ ነው። ሌላው በሁለቱም አብያተ ክርስቲያናት ውስጥ ማንም ደብዳቤዎች ውስጥ እንግዲህ ስለ ደብዳቤዎቹ ከሆነ የምንነጋገረው ስለ ቤተክርስቲያኖቹ ከሆነ ቤተክርስቲያኖቹ አባላቶች ሰንበት ትምህርቱ የሚለው ምንድነው? የቤተክርስቲያኖቹ አባላቶች የክርስቶስ ደቀ መዝሙሮች ናቸው። አንድ ሰው ጌታን ከተቀበለ በኋላ በቆሎሳይስን ቤተክርስቲያን ይሁን የፊልጵስዩስ ቤተክርስቲያን አባል ይሁን የክርስቶስ አገልጋይ ነው። ነገር ግን የሁለቱን መልእክቶች ይዘት አንሰን የምንነጋገር ከሆነ ለሁለቱ ቤተክርስቲያናት የተላኩትን መልእክቶች አንሰን የምንነጋገር በሁለቱ መልእክቶች ውስጥ በከፍተኛ ደረጃ ተንጸባርቆ የሚቀርበው የጌታ ኢየሱስ ክርስቶስ በቂነት ነው ለደህንነታችን። ከሱ በላይ ተጨማሪ ነገር አያስፈልገንም የሚል ነው። በተለይ በቆሎሳይስ ውስጥ ችግር እንግዲህ ሐዋርያው ጳውሎስ ዝም ብሎ አይደለም ደብዳቤ የሚጽፈው። ደብዳቤ በሚጽፍበት ጊዜ ችግር አለ ማለት ነው እዛች ቤተክርስቲያን ውስጥ። ያን ችግር አድረስ ለማድረግ ነው የሚጽፈው። የቆሎሳይስ ችግር ምን እንደሆነ ብዙ የመጽሐፍ ቅዱስ ጸሐፊዎች የቆሎሳይስ ሄረሲ የሚሉት አለ። ችግር አለ ከእምነት ጋር የተያዘ ከፍጥረት ጋር የተያዘ ያን መጥቶ ራሱ ኤፒፋርስ መጥቶ ነው የነገረው ለጳውሎስ ነው የሚባለው። እስር ቤት በነበረበት ጊዜ ሊጎበኘው ሄዶ የነገረው ይህንኑ ነው እና ለዛ ችግር መፍትሄ ለመስጠት ነው ሐዋርያው ጳውሎስ የቆሎሳይስን መልእክት የጻፈው። የፊልጵስዩስም ደግሞ ኤፒፍራደስ የተባለ ሌላ አገልጋይ ሄዶ ችግሩን ነግሮት ለዛ መልስ የሰጠበት ያሳዩ ሐዋርያው ጳውሎስ የክርስቶስን ብቁነት ነው ለደህንነታችን። በጣም አመሰግናለሁ። አሴ የምትጨምረው አለ እዚህ ላይ? ብዙም ጥሩ አድርጎ ወሬ አስቀምጠዋል። ግን እኔ መጨመር የሚፈልገው ጥቂት ነገር ከመጨረሻው ሀሳብ ከተጨማሪ ጥናት ተጨማሪ ሀሳብ ከምለው ላይ
እግዚአብሔር የመረጣቸው እንዲድኑ ነው። ሊቀድሳቸው ይፈልጋል። በመጽሐፍ ቅዱስ እውነት ላይ ያላችሁ እምነት ቅዱሳን ያደርጋችኋል። ስለዚህ ጽኑ። እግዚአብሔር የምትታዘዙ ከሆነ ሰዎች በእምነታችሁ ምክንያት ያሳድዷችኋል የሚል ዛሬም ለእኛም ትልቅ ትምህርት የሚያስተምረን ሰዎች ሲበድሏችሁ ተቆጥቶም መልሳችሁ አትበድሏቸው። ተቆጥታችሁ መልሳችሁ አትበድሏቸው። በኢየሱስ ጽኑ። ሌሎች ስለ እናንተ ስለምናገሩት ነገር አትጨነቁ። ሊያደርጉ የሚፈልጉትንም ነገር እንዲያደርጉ ለመከልከል አትሞክሩ። ልባችሁ ከትዕቢት ሁሉ ባዶ አድርጉ። ስራችሁን በሙሉ አንደኛ ትምህርት በአስቸጋሪ ጊዜ እግዚአብሔር ከኛ ጋር ነው ኃይላችሁ ስሩ። ተስፋ አትቁረጡ። በጌታ ታመኑ። ስራችሁ ምን ያህል አስፈላጊ ነው። በዚህ ህይወት የዚህ ጥያቄ ምላሽ በፍጹም አታውቁም ይሆናል። ነገር ግን ህይወታችሁ ምን ያህል ዋጋ እንዳለው አሁን ማወቅ ትችላላችሁ። ምክንያቱም እግዚአብሔር እናንተን ለማዳን ልጁን ሰጥቷል። ይህም እጅግ የከበረ ውድ መሆናችሁን ያሳያል ካለ በኋላ እያንዳንዱ እውነተኛ ክርስቲያን አስቸጋሪ ጊዜ ያጋጥሙታል። ሰይጣን በልባቸው ውስጥ ኢየሱስን እንዳትመስሉ ይገዳደራችኋል። ነገር ግን ወደ መስቀሉ ተመልከቱ። ወደ መስቀሉ ስትመለከቱ አሸናፊ ትሆናላችሁ። ኢየሱስም አልለቅህም ከቶም አልተውም ብሎ ይህን ተስፋ ሰጥቶናል። ዕብራውያን ምዕራፍ 13-15 ላይ በተጨማሪ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሏልና የሚል ሀሳብ ለመጨመር ነው። እና ይሄ በጣም ወሳኝ የሆነ ነገር ሁልጊዜ በተለይ በወንጌል አገልግሎት በወንጌል በማሰራጨት ግድድሮች ቅድም ኩልሽም ጠቀስ ያደረግከው ውጊያ አለ፣ ሰይጣን አለ፣ ግድድሮች አለ እና በዚህ ሁሉ ተስፋ መቁረጥ እንደሌለብን እኛ መመልከት ያለብን መስቀሉን እንደሆነ ክርስቶስ ኢየሱስም በዚህ ሁኔታ ሲከሰስ ነበር። በግፍ ሲከሰስ ነበር። በከንቱ ነገር ሲከሰስ ነበር። በክሱ ተስፋ አልቆረጠም። በጌታ መጽናት ለወንጌሉ ውጤታማነት ይረዳል። በዚህ ሁኔታ ግን በማንኛውም ሁኔታ እኔ ከቶ አልተውህም የሚል ቃል አለን። እኛ ያ የተስፋ ቃል አለ። በዛ በክፉ ሁኔታዎች ውስጥ እግዚአብሔር እንደማይተወን በጣም ልንረዳና ልናስተውል ይገባል የሚለውን ለመጨመር በጣም አመሰግናለሁ። በዛው የዛሬ ውይይታችንን እናጠቃልላለን። የተከበራችሁ ተመልካቾቻችን ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናችኋለን። እንግዲህ ይህን የፊልጵስዩስ እና የቆሎስያስን መጽሐፍ ስናጠና ትልቁ ስዕል የሚገኘው ምንድነው? ይህ በእግዚአብሔርና በእኛ መካከል የሰበረውን ኃጢአት እንዴት ነው ክርስቶስ ያገናኘው የሚለውን ነገር፣ ክርስቶስን እንዴት ነው በፊልጵስዩስ እና በቆሎስያስ መልእክት ውስጥ የምናየው የሚለውን ነገር፣ ያ ነው ዋናው ትልቁ ስዕላችን እና እሱን ለመመልከት ነው እንግዲህ በሚቀጥሉት 13 ሳምንታት እያጠናን የምንገኘው። ከኛ ጋር ይህንን ጉዞ እንድትቀጥሉ እንጋብዛቸዋለን። በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ድረስ የእግዚአብሔር ጸጋና ሰላም ከእያንዳንዳቸው ጋር ይሁን። አጭር ጸሎት አድርገን ፕሮግራማችንን እንዘጋለን። እንጸልይ። አባት እናመሰግንሃለን ስለነበረን ውይይት። ጌታ አባት በተማርነው ባወቅነው መኖር እንድንችል አንተ እርዳን። ስለ ሁሉ ክብር በጌታ በኢየሱስ ስም አሜን።